ምእመናን ሂደት መጣ ያለ በህይወታችን የሚገጥሙን ፈተናዎች ቀስ በቀስ ክርስትና እንድንለማመደው የሚያደርጉን ጣፋጭ ህይወት መንገዶች ናቸው ወገኖቼ። ፈተናን እኮ መቋቋም መቻል አለብን። በፈተናዎች እኮ መሰበር የለብንም። አንዳንድ ፈተናዎችና አንዳንድ መከራዎች ልካችንን ይነግሩናል፣ ማንነታችንን ያሳዩናል፣ አቅመ ቢሰነታችንን ይገልጹልናል። ያለ እግዚአብሔር እጆች ምንም መሆናችንን ያስተምሩናል። እኛም በህይወታችን ከጸጥታው ይልቅ ሁከት ከገጠመን፣ ከድሎቱ ይልቅ ማጣት ከገጠመን፣ ከማግኘቱ ይልቅ መጉደል ከገጠመን ወገኖቼ እመኑኝ እግዚአብሔር እኛን በዛ ውስጥ የመራን አንዳች የተሻለ ጥልቅ ጥቅም ቢኖረው ነው የወሰደን ብለን ነው የምናስበው። የተሻለ ባይሆን እንዴት ይመራናል? ችግራችን ገና በቀደም ተወግዶ ሌላ ችግር ሲመጣ እንደገና እንጠረጥረዋለን። ከትላንት ያሳለፈን እግዚአብሔር ለዛሬም የማይታመን ይመስለን እንጠረጥረዋለን። እግዚአብሔርን በችግራችንና በመከራችን ልክ መገመት እንፈልጋለን። ላንተ የሚያቀት የለም ከማለት ይልቅ በፍርሃት እንናጣለን። ለዚህ ነው ረስታችሁት ነው የሚላቸው አይመስልም። ረስተኸው ነው ስራ ሳይኖር ስንት ዘመን ያኖረ፣ በምን እኖራለሁ ስትል ያኖረ፣ ምን ይውጠኛል ስትል ያስጠጋ፣ እንዴት እጽናናለሁ ስትል ያበረታ፣ እንዴት አልፈዋለሁ ስትል ሊያሳልፍ የመጣውን አሳልፎ ያሳየ። ታዲያ ረስተኸው ነው እግዚአብሔር? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የተወደድክ ወንድማችን ዘማሪ ዲያቆን ቴዎድሮስ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችንም ያልተቆጣጠረን፣ ምህረቱን አብዝቶ በቤቱ እንድንሰበሰብ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ታላቅ መናወጽ፣ ታላቅ ጸጥታ። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ታላቅ መናወጽ፣ ታላቅ ጸጥታ። ወደ ማዶ ሲሻገር፣ ወደ ባህሩ ሲገባ
ደቀ መዛሙርቱም ተከተሉት ይላል። ከዚህ ምንባብ በፊት የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ነው አሁን ያነበብኩላችሁ። ከዚህ ንባብ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ታላላቅ ተአምራትን እንዳደረገ ተጽፏል። የጴጥሮስን አማት በንዳድ ታማ አግኝቷት ፈውሷታል። በመሸም ጊዜ ደግሞ አጋንንት ያደሩባቸውን ብዙዎች ወደ እርሱ አምጥተው ፈውሷቸዋል። ባጭር ቃል ደዌያትን አርቆላቸዋል። ሕመማቸውን ፈውሷቸዋል። በምድር ላይ የነበሩ ችግሮቻቸውን አርቆላቸዋል። በምድር ላይ የሚያቅተው ነገር እንደሌለ የምድር ፈጣሪ ባጋንንትም ላይ ኃይል ያለው ታምራት ሰሪ በበሽታዎችና በደዌያት ላይ ስልጣን ያለው የባህሪ አምላክ መሆኑን ከፍ ብሎ አሳያቸው። አሁን ክርስቶስ በምድር ላይ ያለ ኃያላን የማያሸንፉት ብርቱ የባህሪ አምላክ መሆኑን ካሳያቸው በኋላ ደግሞ ሌላ ተአምር፣ ደግሞ ሌላውን ኃይሉን፣ ደግሞ ሌላ ብርታቱን፣ ደግሞም አምላክነቱን እንዲረዱ ወደ ባህር ደግሞ ይዟቸው ገብቷል። በባህርም በታንኳም መካከል ማዕበልና ነፋሳትን ሲገስጽ ያሳያቸዋል። እሱ የየብሱ አምላክ ብቻ ሳይሆን የባህሩም ጌታ መሆኑን ይገልጽላቸዋል። በምድር ብቻ የሚያቅተው የሌለ ሳይሆን በባህርም በነፋሳትም በማዕበላትም በመታወክም የማይሸነፍ የባህሪ አምላክ መሆኑን ያስተምራቸዋል። የየብስ ብቻ ሳይሆን የባህሩም ጌታ፣ የደዌያት ብቻ ሳይሆን የማዕበላትም ገዢ መሆኑን ያስተምራቸዋል። ለዚህ ነው ወደ ባህር ማዶ ወደ ታንኳ ይዟቸው የገባው። የተወደዳችሁ ክርስቲያኖች፣ ከክርስቶስ ጋር ወደ ታንኳው የሚገቡ ክርስቲያኖች በማዕበልና በነውጥ ውስጥ የሚደረግ የባህር ላይ ጉዞ መሆኑን ይረዳሉ። ወገኖቼ፣ የጸጥታ ጉዞ አይደለም ክርስትና። የክርስትና ጸጥታ በምድር ላይ አይደለም። የክርስትና ጸጥታ በምትመጣው ዓለም ነው። ለዚህ ነው በነውጥ ውስጥ እንደ ባህር በሚታወክ ዓለም ውስጥ እንደምንኖር ለማስተማር ወደ ባህሩ ወደ ታንኳው ይዟቸው ገብቷል። የተወደዳችሁ ክርስቲያኖች በየብስም በባህርም ክርስቶስን አምነን የምንከተለው ነን። እኛ ክርስቲያኖች በየብስም በባህርም ማለት ምን ይመስላችኋል?
በየብስም በጊዜውም በባህርም ያለ ጊዜውም አምላካችንን የምንከተል ነን እኛ ክርስቲያኖች። በጊዜው ምንድነው? በጤና ጊዜ በየብስ፣ ያለ ጊዜው በባህር በደዌም እርሱን የምንከተለው ነን እኛ ክርስቲያኖች። በጊዜው ምንድነው? በጉብዝና በባህር ምንድነው? ያለ ጊዜው በስተርጅና ሁል ጊዜ እሱን የምንከተለው ነን ክርስቲያኖች። በየብስም በደስታም በባህርም በሐዘንም ክርስቶስን የምንከተል ነን ክርስቲያኖች። በየብስ በእረፍት በባህር በመከራ ክርስቶስን የማንለይ ነን ክርስቲያኖች። በየብስ በማግኘት በባህር በመታወቅ በማጣት በየብስ በባለጸግነት በባህር ንውጽ ውስጣ በድህነት ክርስቶስን የምንከተል ነን ክርስቲያኖች። ለዚህ ነው በየብስም በባህርም ክርስቶስ ሥራ ሲሰራ የምናየው ወገኖቼ። ክርስቲያን ማለት እንደዚህ ነው። በየብስም በባህርም አምላኩን የሚከተል ነው ክርስቲያን የሚባለው ወገኖቼ። ክርስቲያን ያለ ችግር መሄድ እንደሌለ የሚረዳ ነው እውነተኛ ክርስቲያን የሚባለው ወገኖቼ። ምን ማለት ነው እሱ? ማይበል እንደሚነሳበት፣ ንውጽ ውስጥ እንዳለበት፣ ታላቅ መናወጥ እንደሚነሳበት የሚያምንና የሚረዳ ነው ክርስቲያን የሚባለው ወገኖቼ። ለዚህ ነው ከክርስቶስ ጋር ወደ ታንኳ ሊገቡ ያልፈለጉ የብሱን ብቻ የተከተሉ ብዙዎች የነበሩት። ለዚህ ነው ወገኖቼ በየብስ የሚኖሩ አሉ፣ ወይም የብሱን ብቻ ክርስቶስን የሚከተሉ። እነዚህ እነማን ናቸው ካላችሁኝ፣ የብሱን የሚከተሉት ችግር መጋፈጥ የማይፈልጉ ናቸው ወገኖቼ። ችግር አይንካኝ ባዮች፣ መከራ አይንካኝ ባዮች፣ ጉድለት አያገኘኝ ባዮች፣ ሁሉ ነገር ጸጥታ እንዲሆን የሚፈልጉ እነዚህ የብሱን ብቻ መኖር የሚፈልጉ ናቸው። አብረው ወደ ባህሩ ወደ ታንኳው መሳፈር የማይፈልጉ፣ ከችግር ነፃ የሆነ ክርስትና መኖር የሚፈልጉ፣ መታመም የማይፈልጉ፣ መቸገር የማይፈልጉ፣ ንውጽ ውስጥ የማይፈልጉ፣ ማይበል እንዲኖር የማይፈልጉ እነዚህ የብሱን መሄድ የሚፈልጉ ናቸው ችግር አይንካኝ ባዮች። ለዚህ ነው ወገኖቼ አብረው ወደ ባህሩ አብረው ወደ ታንኳው መግባት የማይፈልጉት። ከክርስቶስ ጋር ችግሩ ላይ ከመቆየት ይልቅ ችግሩን ለመፍታት የብስ ላይ ምንም ነገር ቢያደርጉ ደስ የሚላቸው፣ ጠንቋይ ቤት ቢሄዱ ደስ የሚላቸው፣ የትኛውንም የእግዚአብሔርን ሕግጋት ጥሰው የየብስን ኑሮ ያለ መከራ ማሳለፍ የሚፈልጉ እነዚህ ከክርስቶስ ጋር ወደ ማዶ ለመሻገር የማይፈልጉ ናቸው። ወደ ማዶ ከክርስቶስ ጋር ወደ ባህሩ አብረው የሚገቡት ምንድናቸው ካላችሁኝ፣ እነዚህ በመከራም በችግርም በማጣትም በጤና ጉድለትም የትኛውም አይነት መከራ በሕይወታቸው ቢደርስ
መከራቸውን ከአምላካቸው የማያስበልጡት ናቸው። መከራቸውን እንዲያቀልላቸው አይደለም ከሱ ጋር የሚኖሩት፣ በመከራም ውስጥ ቢሆን የሚከተሉት ገብተው ወደ ንውጽ ውስጣው ገብተው ወደ ችግሩ ገብተው አብረውት የሚሻገሩ ናቸው። ማይተውት፣ ማይከዱት፣ ማይጥሉት፣ ጀርባ የማይሰጡት ወደ ታንኳ ሲገባ አብረውት የሚከተሉት እነዚህ ናቸው። የብስ የሚባሉት እነማን ናቸው? ድካምና ጭንቀት የማይፈልጉት፣ ብዙ መጸለይ የማይፈልጉት፣ ብዙ በመጾም መድከም የማይፈልጉት፣ ብዙ በመትጋት መኖር የማይፈልጉት እነዚህ የብሱን መሄድ የሚፈልጉ ናቸው። ጭንቀት የሚያመጣ ክርስትናን የማይፈልጉ፣ ምን አጨናነቀኝ የሚሉ እነዚህ የብሱን የሚከተሉት ጭንቀት እስከሌለባቸው ድረስ ጥቂት ጫፋቸውን የሚነካ ነገር ሲቀጥማቸው ወደ ታንኳው ወደ ማዶ አብረው መሻገር የማይፈልጉት ናቸው። እነዚህ የብሱን የሚሄዱ ናቸው ወገኖቼ። ወደ ባህርስ አብረውት የሚገቡት፣ ወደ ማዶስ አብረው የሚሻገሩት፣ ወደ ታንኳውስ አብረውት የሚዘልቁት ካላችሁኝ እነዚህ አምላካቸው ወደ ሄደበት ሁሉ ለመሄድ ፈቃደኞች የሆኑ ናቸው ወገኖቼ። እርሱ እንዲመራቸው እንጂ እነሱ እንዲመሩት የማይፈልጉ ናቸው። ባሪያው ሊሆኑ የፈቀዱ እንጂ ጌታ ለመሆን የማይፈልጉ ናቸው። እነዚህ ባህሩን የሚሄዱት የተወደዳችሁ ክርስቲያኖች ፈቃድ ይሁን የሚሉ ናቸው እንጂ ፈቃዴን ካልፈጸምክ ብለው የማይጨቀጭቁት ናቸው። እነዚህ ወዴት የሚሄዱት? ወደ ባህር አብረው የሚገቡት ወገኖቼ። ክርስትና አሁን በመግቢያዬ እንዳልኳችሁ የጸጥታ ኑሮ ብቻ አይደለም ወገኖቼ፣ የባህር ላይም ጉዞ ነው ወገኖቼ። እነዚህ የብሱን አብረውት የሚሄዱ ዳግመኛ ምንድን ናቸው ካላችሁኝ ራሳቸውን ለክርስትናው የሚያመቻቹ ሳይሆን ክርስትናውን ለራሳችን የምናመቻች እነዚህ የብሱን መሄድ የሚፈልጉ ናቸው። ክርስትናው እንደሚለን ሳይሆን ክርስትናውን ለራሳችን የምናመቻች ስንሆን ያኔ የብሱን ተጓዦች እንሆናለን። ወደ ባህሩ፣ ወደ ታንኳው፣ ወደ ማዶ አብረው የሚሻገሩት እነማን ናቸው ካላችሁኝ በቅዱስ ዮሐንስ ራእይ ምዕራፍ 14 ላይ እንደተጻፈው በጉ ወደሚሄድበት የሚከተሉ እነሱ ናቸው። ወደ መከራ ካስገባቸው መከራቸውን በደስታ የሚቀበሉ፣ ምክንያቱም በጉ ወደ ገባበት ይገባሉና ወገኖቼ፣ በጉ ወደ ሄደበት ይሄዳሉና ወገኖቼ። እሱ ወደ ሄደበት ብቻ የሚሄዱ የብሱን የሚሄዱት እነማን ናቸው? ምንም አይነት ዋጋ መክፈል የማይፈልጉ፣ ትንሽ ርቀት አብረውት መጓዝ የማይፈልጉ፣ ትንሽም ዋጋ መክፈል የማይፈልጉ፣ ሁሉን ነገር እዚያው አጠገባቸው እንዲመጣ የሚፈልጉ፣ ሲጠይቁ ቶሎ ማግኘት የሚፈልጉ፣ ሲንኳኳ ቶሎ እንዲከፈት የሚፈልጉ፣ ሲጣሩ ቶሎ እንዲሰሙ የሚፈልጉ፣ ድርሻቸውን የማይወጡ የጠየቁትን ሁሉ እንደ ሎሌ እግዚአብሔር አቅራቢ እንዲሆንላቸው የሚፈልጉ እነዚህ የብሱን የሚሄዱ ናቸው። ባህር ላይ ወደ ማዶ አብረውት የሚሻገሩ እስካላችሁኝ መከራ እንደማይቀርላቸው የሚያምኑ ክርስቲያኖች ናቸው። የክርስትና አንዱ መገለጫ መከራ አለባችሁ የሚለውን ቃል የሚያምኑና የሚረዱ ናቸው ወገኖቼ። ለዚህ ነው የብሱን ተከተሉትና ብዙዎቹ ግን ወደ ማዶ ከእርሱ ጋር ሊሄዱ ስላልፈለጉ ደቀ መዛሙርቱ ብቻ ተከተሉት። ምዕመናን
የብሱን ነው እኛ ምን ፈልገው ወይስ ባህሩንም አብረነው እናልፋለን? በመናጣው ነገር ምክንያት እግዚአብሔርን እናጣዋለን። የሆነ ነገር ስለጎደለን እግዚአብሔርን እናጎርለዋለን። ጫፋችን እስካልተነካ ድረስ ነው እግዚአብሔርን የምንከተለው። በክርስትናችን ምክንያት የትኛውንም መከራ ለመቃበል ፈቃደኞች ነን። አብረነው ወደ ታንኳው እንገባለን። አብረነው በንውጽውጽታ መካከል እናልፋለን። አብረነው ማይበሉ በሚደፍቃት ሊደፍቃት በሚታገለው ግን በማይደፍቃት እሱ በተኛባት በዛች ታንኳ ውስጥ እንኖራለን። ከነ መከራዋ ከነ ጉርልቷ ለጊዜው ከሚመጣባት ከየትኛው መከራ ጋር አብረን እንጓዛለን ነው ወይስ ታንኳን እንቀይራለን? ብዙዎች በተለያየ የህይወት ገጠመኞችና እግዚአብሔር በህይወታቸው ባደረገው ይራሉ። ወገኖቼ ክርስቶስ ዳሉ ወገኖቼ እንደ ታንኳዎች ክርስቶስ ማይበልና ነፋሳት ቂት ማይበል በመሰቀቅ ህይወት ውስጥ ይዘፈቃሉ። እንደሌለ ለመቁጠር ባስገራሚ ሱሶች ውስጥ ይዋኛሉ። ለነሱ የጸጥታ ህይወት መስሎ ይታያቸዋል። ለዚህ ነው ብዙዎች ከዚህ ታንኳ ዘለው የሚሄዱት። ጠይቀው ሲያጡ ወደ ሌላ ታንኳ የሚሄዱት የሚያገኙ መስሏቸው። ወገኖቼ የብሱን ለመሄድ ነው የተነሳ ነው ወይስ እኛ ከክርስቶስ ጋር ወደ ማዶ በማይበሉ በታላቅ መናወጽ በነፋሳት መካከል ከአምላካችን ጋር አብረን ለመሄድ እንነሳለን? ክርስቲያን ማለት እሱ ነው። በማይበል ውስጥም ከአምላኩ ጋር ይጓዛል። በነፋስ ውስጥም ከአምላኩ ጋር ይጓዛል። የትኛውንም ነገር ቢያጣ አብሮት ግን ይኖራል። ማይበል እያለም ነፋስም እያለም ታንኳ አይቀይርም፣ በዋናም አይሻገርም፣ የራሱንም ዘዴ አይፈልግም። በጉ ወደሚሄድበት ይሄዳል። በጉ ወደ መከራ የሚሄድ ከሆነ ከበጉ ጋር አብረው ይሄዳሉ። በጉ ወደሚሄድበት እረኛቸው ወዳለበት ይሄዳሉ። ክርስቲያን ማለት እሱ ነው። የብሱን ብቻ ሳይሆን ነፋሱንም ነው። አሁን ወደ ባህሩ፣ አሁን ወደ ታንኳው፣ አሁን ወደ ንውጽውጽታው ሲገባ የሚለዩ የማይለዩ የሚከተሉ የማይከተሉ እናምነዋለን አናምነው። እምናምነው ጫፋችን ስለተነካ እስኪነካ ድረስ ነው ወይስ ጫፋችን ቢነካም እናመልከዋለን? ይሄንን ማረጋገጥ ይፈልጋል። በትክክል ይከተሉኛል ወይስ አይከተሉኝም? ወደ ማይበሉ ይዞ ሊወጣ ይችላል። ወደ ፈተናው ይዞ ሊወጣ ይችላል። የሚያምኑኝ እስካልተፈተኑ ድረስ ነው ወይስ ቢፈተኑም እኔን ይከተላሉ? ወደ ማዶ አብረውኝ ይሻገራሉ ወይስ ትተውኝ ይሄዳሉ? የሚለዩ የማይለዩ የሚከተሉ የማይከተሉ መሆናቸውን ለማረጋገጥ ነው በታንኳ ደግሞ አብረውት ወደ ባህሩ እንዲሻገሩ ይዟቸው ይወጣው። ወገኖቼ በእውነትኛም የማንለይ መሆናችን እኮ የሚረጋገጠው እንዲህ ባሉ የማይበል የነፋሳት የንውጽውጽታ ቢታመሙ ይከተሉኛል፣ ቢያጡ ያመልኩኛል። ምን ያህሎቻችን አብረነው እንከተለዋለን? ፈተናውን ቢኖር አብረነው እንከተላለን። ችግሩን ቢኖር በየትኛውም የሚያናውጹ ሁከት ባለበት ሁኔታ ውስጥ በአምላካችን እንጸናለን። እሱን ነው ሊያሳያቸው የወደደው። ይለያሉ አይለዩ፣ ይቀጥላሉ አይቀጥሉ፣
ይጸናሉ አይጸኑ፣ ያምናሉ አያምኑ፣ ይክዳሉ። እሱን ነው ማረጋገጥ የፈለገው ወገኖቼ። የተወደዳችሁ ክርስቲያኖች ይሄንን ማለት መሰላችሁ የተከታዮቹ ማንነት ይገለጥ ዘንድ ወደ ባህሩ ይዟቸው ወጣ። የኛ ማንነት እኮ መገለጥ አለበት። በጸጥታ ጊዜማ አምላኪው እኮ ብዙ ነው። ሁሉ ጻድቅ በጊዜ ርቱ፣ በመልካም ጊዜማ እኮ ሁሉም ጻድቅ ነው። በመልካም ጊዜማ እኮ ሁሉም አምላኪ ነው። በበጎ ሁኔታዎችማ ሁሉም ተገዢ ነው። ክርስቲያን የሆነው ግን እነዚህ ጊዜያት ባይኖሩም ነው። ማንነታችን የሚገለጠው እኮ በፈተናዎችና በመከራዎች እኮ መካከል ነው ወገኖቼ። ታዲያ ክርስቲያን ከሆን ከዚህ ውጪ ህይወት አለን ወገኖቼ? የግድ እሱ አምላክ ነው ለመባል እኛ ከፈተና መራቅ የለብንም ወገኖቼ። በእኛ ውስጥ ያለው የእምነት እውነት የሚገለጠው በፈተናዎች መካከል ነው። የተወደዳችሁ ክርስቲያኖች የተማሪዎች እውነት የሚገለጠው በፈተናዎች እንደሆነ ሁሉ የክርስቲያኖችም እውነት የሚገለጠው እንዲህ ባሉ የማዕበላት የነፋሳት የንውጽውጽታ የፈተና ህይወት ነው ወገኖቼ። ማንነታችንን የሚገልጠው እሱ ነው። አንድ ሊቅ እንዳለው ወይም መጽሐፍ ቅዱስ እንዳለው እንዲህ ይላል፣ በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነነታችሁ ይላል። አያችሁ ለምን ወደ ባህሩ ማዶ ይዟቸው ወጣ? የተፈተነ እምነት እንዲኖራቸው ነው ወገኖቼ። የተፈተነ እምነት ያለው ሰው ነው በፈተናዎች መካከል ከክርስቶስ ጋር የሚኖረው። ያልተፈተነ እምነትማ ገለባ ነው። በድህነትም ሲያመልኩት በብዙ የጤና መታወክም ሲከተሉት በተፈተነ እምነት የሚኖሩ ክርስቲያኖች እንዲሆኑለት ነው ወገኖች። የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ለክብርና ለምስጋና ለውዳሴም የሚያበቃ ጥቂት ፈተና ወደ ባህሩ ማዶ በመሻገር ይገኛል። ለዚያ ነው ይዟቸው የወጣው የተፈተነ እምነት እንዲኖራቸው። ምእመናን በሕይወታችን የሚገጥሙን የትኞቹም ፈተናዎች አምላካችን እስካለ ድረስ አይደፍቁንም። እሱ ነው ተስፋችን እኮ ወገኖቼ። እቺን ታንኳ ተመልከቷት፣ ማዕበል ተነስቶባታል፣ ንውጽውጽታ ገጥሟታል። እስኪ ደፍናት ድረስ ውሃው በላይዋ ላይ ዘሏል፣ ግን አልደፈቃት። ፈተና አይመጣም ብለን አንነግራችሁም። ፈተናው ግን አምላካችሁን አያሸንፍም ብለን ግን እንነግራችኋለን። መከራ አይመጣባችሁም ብለን ግን አንነግራችሁም። መከራውን ያሸነፈ ጌታችን ግን አብሯችሁ ነው ብለን ግን እናበስራችኋለን። እስኪ ደፍናትና እስኪ ደፍቃ ድረስ አይታገላትም ግን አንላችሁም። እቺ ክርስቶስ ያለባት ታንኳ እኮ ቤተክርስቲያን ናት። አዎ እስክትሰበር ድረስ ልትደርስ ትችላለች። ሉቃስ ወንጌል ምዕራፍ 5 ላይ ያለችው ታንኳ ክርስቶስ ያለባት ልትሰበር ቀርባ ነበር ይላል። እቺ በዚህ ዘመን ያለችውን ቤተክርስቲያንን አትመስልም። ልትሰበር የቀረበች አትመስልም። በዚህ ዘመን ትመስላለች እኮ። ካንዱ ፈተና ወደ አንዱ ፈተና፣ ካንዱ ማዕበል ወደ አንዱ ማዕበል፣ ካንዱ ንውጽውጽታ ወደ አንዱ ንውጽውጽታ፣ አንዱን አለፈን ስንል ሌላ እስክትሰበር ድረስ ብዙ መለያየት ሊደርስባት ይችላል። ተሰበረች የሚል ግን አታገኙም ወገኖቼ። ለምን? የማይሰበር አምላክ ነው መሪዋ። ለዚህ ነው እኮ ማንሻገረው። ክርስቶስ ካለበት ታንኳ ሌላ ምን ሌላ ታንኳ ሊያስደስተን ይችላል ወገኖቼ? ጸጥ ያሉ ታንኳዎች ሊኖሩ ይችላሉ፣ ግን ክርስቶስ የለባቸው። የተወደዳችሁ ክርስቲያኖች የተፈተነ እምነታችሁ የሚለው ይሄንን ነው። አያችሁ
አንዳንዴ በሕይወታችን ብዙ ፈተናዎች የሚያልፉት የተፈተነ እምነታችን እንዲገለጥ ነው። ማንነታችን እንዲወጣ ለክብርና ለምስጋና ለውዳሴም እንድንበቃ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። እንዲደፍቀን ግን አይደለም፣ በፍጹም አይደለም። በፍጹም ክርስቲያን ሆኖ የተደፈቀ አይታችኋል? በፍጹም የጸና አይታችኋል? በፍጹም አልተደፈቀም፣ በፍጹም አልጠፋም፣ በፍጹም አልሰጠምም። የሌለ እስኪመስል ድረስ አልተጣለም። እሱን አይተናል። ይሄው ሲደፈቅ መቻያችሁት። ንጽህናችሁን በርኩሰት እስኪደፍቀው ድረስ ታገላችሁ ይሆናል፣ ግን ታሸንፋላችሁ። ምክንያቱም ከንጹህ አምላካችሁ ጋር ወጣችኋል። ታላቅ መናወጽ ይሆናል። ማሰብ እስኪያቅት ድረስ በብርቱ ይፈተናል። የፈተና ሐዘን፣ ደስታ፣ ኋላ ምስጋናና ውዳሴ ይከተላል። ወደ ማዶ ወደ ታንኳ አብረውት እንዲሻገሩ ለምን አደረገ ካላችሁኝ ማንነታቸው ይገለጽ ዘንድ። እሱ ማንነታቸው ምንድነው? የተፈተነ እምነታቸው ወገኖች። ታዲያ ሳንፈተን የተፈተነ እምነት ሳይኖረን የክብርና የምስጋና የውዳሴም ጎርፍ በሰማይ ሊጎርፍልን ይችላል? ክርስቲያኖች የለም እኮ። ለዚህ ይሄንን ማመን እኮ አለብን። ይሄን መቀበል እኮ አለብን። ታዲያ ክርስቲያን መሆናችን በምን ይታወቃል? የጌታችን ተከታዮች መሆናችን እኮ የሚገለጠው በየብሱ ብቻ ሳይሆን በባህሩም ጭምር፣ በብዙ ሐዘኖች፣ ልብ በሚሰብሩ አደጋዎች፣ በብዙ ጤና ማጣቶች፣ በብዙ ውዶቻችሁን መለየቶች፣ ይህ ነው ሊባል በማይችል መከራዎች መካከል አብረነው ከተከተለው ሳንደፈቅ እንወጣለን ወገኖች። ይህ የተስፋችን መልእክት፣ የአፋችንን ሞልተን ደረታችንን ነፍተን ምን መሰክርለት እውነት ነው። ከእርሱ ጋር ሆኖ የተደፈቀ አላየን፣ ከእርሱ ጋር ሆኖ የሰጠም አላየን፣ ከእርሱ ጋር ሆኖ የጠፋ አላየንም። አይተነው ነበር፣ ጠፋ የተባለ አልሰማንም። ምእመናን እሱ ከሌለባት ታንኳ ይልቅ እሱ ያለባት ንውጽ ውስጥ ያለባት ታንኳ እንዴት ረፍት አለባት መሰላችሁ? ክርስቶስ ከሌለበት ፍሪዳ ከመብላት ክርስቶስ ካለበት ጎመን ወጥ መብላት ይሻላል። በእውነት መጽሐፍ እንደተናገረው ጠንቋይ ቤት ሄዶ እጅግ ባለጸጋ ከመሆን ይልቅ ከተወደደ አምላካችን ጋር ደሃ መሆን ይመረጣል። እሱ ይጣፍጣል። እግዚአብሔር ያለበት ባዶነት ይጣፍጣል። ክርስቶስ ያለበት በፈተናዎች የተሞላ የክርስቲያኖች ኑሮ እንዴት ይማርካል! ሁሌ ደስተኞች ሷላ ጎዶሎች ሆነው እንደ ሙሉዎች ይኖራሉ። ማጉረምረም የሌለበት፣ ሙክት የሌለበት፣ ምስጋና ያለበት እንዳለው ሰው የሚኖርበት ይህ እንዴት ያስደንቃል ወገኖች! ማንነታቸው የሚገለጥ ክርስቲያኖች እነዚህ ናቸው። አብረውት ወደ ታንኳ የሚወጡት ለምን ወሰዳቸው? ሶስተኛው ነጥብ የብስ የብሱን ባህር ባህሩን ለምን ወደ ታንኳ እንዲሻገሩ አደረጋቸው? ሁለት። ሶስተኛው ለምን ወሰዳቸው? ግን ለምን ወሰዳቸው? የተወደዳችሁ ክርስቲያኖች እሱ ከፊት ሆኖ መከራውን የቀደመልን ወደ ታንኳ ይዞንም የገባው ወይም ይዟቸው የገባው ለምን ይመስላችኋል? አንደኛ ፈተናን መቋቋም ሊያለማመዳቸው ነው ይዟቸው የገባው። ምእመናን ሂደት መጣ እያለ በሕይወታችን የሚገጥሙን ፈተናዎች ቀስ በቀስ ክርስትና እንድንለማመደው የሚያደርጉን ጣፋጭ ሕይወት መንገዶች ናቸው ወገኖቼ። ፈተናን እኮ መቋቋም መቻል አለብን። በፈተናዎች እኮ መሰበር የለብንም። በመከራዎች መደንገጥና መታወክ የለብንም። ምክንያቱም እኛ ክርስቲያኖች ነን። ጌታ ቃል ኪዳን የገባልን መከራ የለባችሁም ብሎ አይደለም፣ መከራውን አሸንፌዋለሁ ነው እንጂ ያለን። ጌታ ቃል ኪዳን የገባልን በጣም ይደንቃል። በተኩላዎች መካከል እልካችኋለሁ ነው እንጂ ያለው ተኩላውን
በግ አደርግላችኋለሁ አላልንም። ይሄንን ማመንና መቀበል፣ ይሄንንም ቀስ በቀስ ጠንካራ መለማመድ መቻል አለብን ወገኖቼ። ፈተናን መቋቋም እንዲለማመዱ ነው ይዟቸው የወጣው ወገኖቼ። ለዚህ ነው ሄደት መጣ ያለ በህይወታችን አንዳንድ ፈተና የሚገጥመን። መረን ቢሆን ኖሮ ምንም ፈተና የሌለብን ቢሆን ኖሮ ምንኛ ለእግዚአብሔር ለመያዝ እናስቸግር እንደነበረ ተመልከቱ። ሁለተኛ መከራ ሲገጥማቸው እንዳይፈሩ ያስተማራቸው ነበር ወገኖቼ። ገና አዲሶች ናቸው። በምድር ላይ ያልን ሁሉ አይተዋል። አሁን የባህሩ ያቀተው ይሆን? እንዳይፈሩ አሁን ያለማመዳቸዋል ወገኖቼ። ለዚህ እኮ ነው ክርስቶስ ባለበት ህይወትና መርከብ ውስጥ፣ ክርስቶስ ባደረበት ሰውነት ውስጥ እግዚአብሔርን መሪዬ፣ እግዚአብሔርን ምርኩዜ፣ እግዚአብሔርን መደገፊያዬ ባለች አንዲት ክርስቲያናዊት ነፍስ ውስጥ ወገኖቼ ምን የሚያስፈራት ነገር አለ? እንዳንፈራ የሚያደርገን እኮ ይሄ ሁሉ ነው ወገኖቼ። መከራ ሲገጥማቸው እንዳይፈሩ ሊያለማምዳቸው መጀመሪያ ደውያትን፣ መጀመሪያ በምድር ያለውን ጉድለትና ችግሮችን፣ መጀመሪያ ረቂቃን አጋንንትን አስወገደላቸው። አሁንስ ምናልባት የብስ ብቻ ጌታ እንዳይሉት በባህርም ላይ በማይበላትም ላይ በነፋሳትም ላይ የሰለጠነ አምላክ መሆኑን እንዲያውቁት እንዳይፈሩ፣ መከራ ሲገጥማቸው እንዳይፈሩ ሊያለማምዳቸው ነው። ክርስቲያኖች ይሄ ለኛ እኮ ብዙ ረብና ጥቅም አለው ወገኖቼ። የትኛውን መከራ ያቀተዋል ብላችሁ ትፈራላችሁ? ፈቅዶት ካልሆነ በቀር እግዚአብሔር በህይወታችን ያመጣው በቆየት ከሌለው በቀር ሚረባና የሚጠቅም ነገር ከሌለው በቀር ፈተና ከኔና ከናንተ ጋር ቢልክ ወገኖቼ እንዳንፈራ አድርገን እሱን ነው የሚያለማምዳቸው። ሶስተኛ እነዚህ ደቀ መዛሙርቱ ህዝቡ ከነርሱ ተለይቶ እነርሱ ብቻ ስለቀሩ የተወደዳችሁ ክርስቲያኖች ሊታበዩ እንዳይቃጣቸው ነው ማይበሉን ያስነሳባቸው። ደግሞ አለው ህዝቡ ቀርቷል። ደቀ መዛሙርቱ ወደ ታንኳ ገብተዋል። ህዝቡ የብስ ላይ ስለቀሩ እነሱ ከፍ ወዳለ ማይረግና ህይወት እንደደረሱ አስበው እንዳይመኩ አንዳች ፍርሃት፣ አንዳች ስጋት፣ አንዳች ፈተና ፈቀደ። ለምን? እንዳይታበዩ ወገኖቼ። አንዳንዴ ትዕቢታችንን ያረቀዋል። ልክ እንደ ጻድቁ ኢዮብ በጆሮቼ ሰምቼ ነበር፣ አሁን ግን አይኔ አየች፣ ራሴን እንቃለሁ፣ በአመድ ውስጥ እንከባለላለሁ እስኪል ድረስ እኔ ጻድቅ ነኝ ያለው ኢዮብ እንዴት ትሁት እንደነበር አስቡት። አንዳንድ ፈተናዎችና አንዳንድ መከራዎች ልካችንን ይነግሩናል፣ ማንነታችንን ያሳዩናል፣ አቅመ ቢሰነታችንን ይገልጹልናል። ያለ እግዚአብሔር እጆች ምንም መሆናችንን ያስተምሩናል። እንዳይታበዩ፣ እንዳይኮሩ፣ እኛ ከፍ ያለ ባለም አይረጎች ነን ብለው እንዳይኮፈሱ በብርቱ ፈተናዎች መካከል ያሳልፋቸዋል ወገኖቼ። ለዚህ እኮ ነው እነዚያ ደቀ መዛሙርቱ የሌላውን ደውያት እየፈወሱ እነሱ ግን ታማሚ የነበሩት። ቅዱስ ጳውሎስ ራሱን ይቀጠቅጠው ነበረ። ታዲያ ማን ነው አልታመም የሚል ክርስቲያን? ቅዱስ ጴጥሮስ አደገኛ ወባ ነበረበት። ማን ነው ታዲያ እንዴት እኔ ታማሚ ነኝ የሚል? ወገኖቼ የጤናቸው ጉድለት የጸጋቸው መሙያ ይሆናቸው ኩራታቸውን ያስተነፍስላቸው ነበር። እነ ቅዱስ ያዕቆብ እኮ ዝሆን የሚባል በሽታ ነበራቸው። የቅርጫቱ ሐዋርያ ተብለው የዞሩ የሚያስተምሩት ቅርጫት ላይ ሆነው ነበረ። ምእመናን ለዚህ ነው አንዳንድ ፈተናዎች ወደ ባህሩ ማዶ ወደ ታንኳው ሄደን ነፍስ ተስታብ ማይበለም የሚመጣው እንዳንታበይ ሊያደርገን ከሆነ እሱ ራሱ ጠቃሚ ነው። አራተኛው ክብርን ባገኙ ጊዜ ደግሞ እንዳይመኩ ነው። አንዳንዴ ብዙ ነገር ሲሞላልን ትምክህታችን አይጣል ሲሆን
የሆነ ጉርለት ይመጣብናል። ከትምክህታችን እንድንርቅ ከኩራታችን እንድንወጣ ይህ እግዚአብሔር አስደናቂ እኛን የማስተካከያ መስመሮቹ ከሆኑ እንቀበለዋለን። ለዚህ ነበር ወደ ባህሩ ታንኳ ይወሰዳቸው ክብርን ባገኙ ጊዜ እንዳይመኩ። የሆነ ነገር ሆን ስንል አያችሁ እንደጎደለብን ያሳየናል። ስለዚህ እግዚአብሔር ሥርዓት ባለው መንገድ ያመለክነውና እየተከተልነው እንድንሄድ መንገዱን ይመራናል። አምስተኛ ማንነቱን እንዲያውቁ በመከራ እንዳይደነቁ ያሳያቸዋል። አዎ እጅግ ጥልቅ የሆነው ትምህርት ደግሞ ይሄ ነው። የምንከተለው አምላካችን ማን መሆኑን ማወቅ አለባቸው። ለዚህ ነው ወደ ታንኳው ይዟቸው የሚወጣው። እስከ ዛሬ አላወቅነው ምን ወገኖቼ? እስከ ዛሬ አልተረዳውንም ምን? ምእመናን ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው ወገኖቼ። እኛም በሕይወታችን ከጸጥታው ይልቅ ሁከት ከገጠመን፣ ከድሎቱ ይልቅ ማጣት ከገጠመን፣ ከማግኘቱ ይልቅ መጉደል ከገጠመን ወገኖቼ እመኑኝ እግዚአብሔር እኛን በዛ ውስጥ የመራን አንዳች የተሻለ ጥልቅ ጥቅም ቢኖረው ነው የወሰደን ብለን ነው የምናስበው። የተሻለ ባይሆን እንዴት ይመራናል? የዘረዘርኩላችሁ ወደ ባህሩ ይዟቸው የገባው እነዚህን የመሳሰሉና ሊቃውንት ያልገለጹት እኛም ያልደረስንበት እጅግ ጥልቅ የሆነ ጥቅም ቢኖረው ነው ወደዛ የወሰደ። ጥቅም ለሌለው ነገር እግዚአብሔር አይመራንም። የትኛውንም ፈተና፣ የትኛውንም ማዕበል፣ የትኛውንም ንውጽ ውስጥ ያለ አንዳች ጥቅም አያደርገውም ወገኖቼ። የትኛውንም ይሄ ደግሞ ከፍ ያለ ጸጋ ነው። የትኛው መከራን የማወቅና የመረዳት ጸጋ፣ የመለማመድን ጸጋ፣ ፈተናን የመቋቋምን ጸጋ ያለው ክርስቲያን ታላቁን ጸጋ ተጎናጽፏል ወገኖቼ። እርግጠኛ ነኝ የተሻለ ቢሆን ነው ወደ ባህሩ የወሰዳቸው። እውነትም የተሻለ ነበር። ለዚህ ነው እኛ ክርስቲያኖች ይሄን ማመን ያለብን። ፈተናዬ ለክርስትናዬ የተሻለ ቢሆን ነው። አሁን ያለው ማዕበሌ ለመንፈሳዊ ሕይወት መጠንከሪያዬ የተሻለ ቢሆን ነው ክርስቶስ ወደ እኔ ላከው። ይሄ ሁከቴ ለክርስትና መትጋቴ ምክንያት ስለሚሆን ነው ከክርስቶስ ጋር ለመኖሬ። ስለዚህ ለጥቅም አድርጎት ነው የወሰዳቸው ወገኖቼ። አንድ ሊቅ ማክሲመስ የተባለ ሊቅ የተናገረው ላንብብላችሁ። በጣም ጠቃሚ ቃል ነው። እንዲህ ይላል፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል አለ። አያችሁ፣ አንዳንዶቻችንን በደላችንን ያጥብልናል፣ ድካማችንን ይወስድልናል፣ ኃጢአታችንንም ያስወግድ ያጠራልናል። ታዲያ እሰይ እንኳን መጣ ይባል። በፈተናችን በበደላችን ምክንያት ፈተና ያንን የሚያጠራልን ከሆነ እግዚአብሔር ይመስገን ታላቁን ጸጋ እንድንበቃ መንገድ ሆነን ማለት አይደለም። ለአንዳንዶች የቀደመ ኃጢአታቸውን ሊያነጻላቸው ይመጣል፣ ለሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይላል። ወይ ሊያጠነክር ወይ ሊያነጻ ይመጣል ማለት ነው። ሊደፍቅህ ሊያሰጥምህ እንዳትኖር ሊያረግህ አይደለም፣ የበለጠ ውብ ሊያረግህ፣ የበለጠ ሊያጠነክርህ፣ የበለጠ ሊያሳምርህ ይመጣል ማለት ነው። ለሌሎች ደግሞ ሊመጣ ላለው ነገር የበለጠ እንዲዘጋጁ ሊያደርጋቸው ይችላል ይላል። ወገኖቼ ይሄ ደግሞ እንዴት ያለ ጥቅም መሰላችሁ? የዛሬው ፈተናችን ነገን እንድንቋቋም መለማመጃችን ሊሆን ይችላል ማለት ነው። ታዲያ ይሄ ጥቅም አይደለም? የዛሬ ንውጽ ውስጣው የሚበልጠውን የነገን ማዕበልና ሁከት እንድንቋቋም ካደረገን
ዛሬ እኮ ትምህርት ቤታችን ሆነን ማለት ነው። ታዲያ ከዚህ የበለጠ አስደናቂ ጥቅም አለ? በፈተና ምክንያት ኃጢአታችን ከተወገደ በማይበልና በንውጽ ውስጣዎች መካከል የበለጠ የሚያሳምረንና ውብ አድርጎ ከሚያጠነክረን ከሆነ ለሚመጣው የመከራና የፈተና ዘመን ጥብቆች፣ ጠንካሮች፣ የማንሰበር ብርቱዎች አድርጎ የሚሰራን ከሆነ ሰይ እንደሱ ነው የሚባለው። ለዚህ ነው የወሰዳቸው ወገኖቼ። የበለጠ እንዲያውቁ ተረድቷቸዋል። የማይበልና የነፋሳት ጌታ ነው። እስኪ ደፍቀን ድረስ ቢያንገላታንም እሱ ስላለ ግን ኖረናል ብለው እንዲሉ አስችሏቸዋል። ለምን ለደቀ መዛሙርቱን ብቻ ወሰዳቸው? ለምን እነዛ የብሴብሱን ያሉት ለምን ቀሩ? ለምን ለቅርቦቹ አደጋ ሲደርስበት ለምን ገለጠላቸው? ይሄ አራተኛው ነጥቤ ነው። ለምን ደቀ መዛሙርቱ ብቻ? ያ ህዝብ ይሄን አደጋ ለምን እንዲያ ያላደረገም በምስጢር? የተወደዳችሁ ክርስቲያኖች ሊቃውንት እንዲህ ይላሉ። በጣም ለቀረቡት እሱን ለሚጠጉት በጣም የልብ ወዳጅ ለሚሆኑት ደጅ ለሚጠኑት የቅርብ ወዳጆቹ ፈተና፣ ለራቁት ደግሞ ተአምራት ይደረግላቸዋል ይላሉ። ወገኖቼ ለዚህ ነው አንዳንድ ጊዜ በጣም ሩቅ የሆኑት ከኛ ቤተ እምነት ውጪ የሆኑት እግዚአብሔር መኖሩን እንኳን ማያምኑት እኛ ጋር መጥተው አስደናቂ ተአምራት ሲደረግ ታያላችሁ። ብዙ ዘመን ደጅ መንጠናው ደግሞ በፈተናዎች መካከል እየተገላበጥን ስናርታ ያላችሁ። ይሄ ለምን ይሆናል? በጣም ስንቀርበው በጣም እየቀረብነው ስንሄድ የብርታታችንን፣ የጥንካሬያችንን፣ የቅርበታችንን እሱን ለመምሰል የምናደርገው ጉዟችንን ያክል ፈተና ሊኖርብን ይችላል ወገኖቼ። ተአምራት ማሳየት ሲፈልግ ህዝቡ አብሮ ይኖራል። የበለጠ እንዲያምኑ ነው። በእርሱ ላይ ፈተናና አደጋ ሲነሳ ግን እያሰለጠናቸው ከነበሩት ከዓለም አሸናፊዎች በቀር ከሐዋርያት በቀር ከህዝቡ አይወስድም ነበር። ወገኖቼ በጣም ስንቀርበው በጣም የበለጠ ስንጠጋው ምናልባት የበለጠ ልንፈተን እንችላለን። ይህ የወዳጅ ፈተና ነው። አብሮ ከእርሱ ጋር የመኖር ትግል ነው። ለምን እንደ ሌሎች በጣም ስለቀረብን ነው። የተወደዳችሁ ክርስቲያኖች ለሌሎች ደውያትን እያራቀ ቆይቷል። አሁን ግን ለሐዋርያት የፍርሃትን ጊዜ ይሰጣል። አንዳንዴ በጣም ቅርቦች ሆነን አስቀዳሾች፣ ቆራቢዎች፣ አንዳንዴ በጣም ጸሎተኞች ሆነን ጥቂት የፍርሃት ጊዜ፣ ጥቂት የፈተና ጊዜ፣ ጥቂት የመታመም ጊዜ፣ ጥቂት የመንገላታት ጊዜ፣ ጥቂት የመቸገር ጊዜ ሊኖርብን ይችላል። እንዳትረሱ ለቀራቢዎች የሚደረጉ እነዚህ ነገሮች ምንኛ ጥቅም ያላቸው መሰላችሁ? የበለጠ ከፍ ስላሉ ነው እነዚህን እኮ እንደዚህ ያደረጋቸው ወገኖቼ። ለምን? ቅዱስ ዮሐንስ አፈወርቅ ምን ይላል? የተፈጠረውን እየሆነ ያለውን የእግዚአብሔርን ድንቅ ሥራ ከተአምራት በላይ በፈተናዎች ይረዳሉና የበለጠ እንዲያስተውሉት የእግዚአብሔርን ሥራ ጥቅም እንዲያገኙ ንውጽ ውስጣውን ይጋብዛቸዋል ይላል። ወገኖቼ በእርግጠኝነት በጸጥታ ውስጥ ካወቅነው እግዚአብሔር በላይ በመከራችን ውስጥ ያወቅነው እግዚአብሔር ይበልጣል። በጸጥታ ውስጥ ካኖረን እግዚአብሔር በላይ በንውጽ ውስጥ እኖራለሁ ሳትሉ በነበረበት በዚያ ወራት ሲያኖራችሁ እግዚአብሔርን ብቻችሁን የቀመሳችሁትን መቅመስ አስባችሁ ታውቃላችሁ? ቅዱስ ያዕቆብ ብቻውን እግዚአብሔርን ቀምሶታል እኮ ብቻውን በሌሊት። ባስደናቂ የመከራ ሌሊቶች እግዚአብሔርን ቀምሳችሁ ታውቁ? እሱ በእነዚያ ውስጣዎች በእነዚያ ማይበላት በእነዚያ ነፋሳት ውስጥ ያወቅነው እግዚአብሔር ብዙ አላጸናንም። አያችሁ፣ የበለጠ ጥቅም የሚሆነው በጣም ለቀረቡትና በፈተናዎች መካከል እግዚአብሔርን ላወቁትና ለተረዱት ነው።
ለዚህ ነው ለቀረቡት ፈተና ለራቁት ተአምራት የሚደረገው ይላል ዮሐንስ አፈወርቅ። አንዳንዴ የፍርሃት ጊዜ አለ። አንዳንዴ የጭንቀት ጊዜ አለ። በጣም ቀርበነው የፍርሃት ጊዜ አለ። በጣም ተጠግተነው የመታወቅ ጊዜ አለ ወገኖቼ። እነዚህ የመስበሪያ ጊዜዎች አይደሉም። የበለጠ እሱን መቅመሻ ጊዜዎች ናቸው። ቅመሱት። በእነዚህ ጊዜያት የበለጠ እግዚአብሔርን በማወቅ እናጣጥመው። ለዚያ ነው ጥቂት የፍርሃት ጊዜ አለው። ጥቂት ደጋግመን እንደምንለው ወገኖቼ እዩ። በምድር ላይ ብዙ ነገር አሳይቷቸው ነው አሁን የፈሩት አዲስ የሆኑት። ለምን ይመስላችኋል አዲስ የሆኑት? አሁን ፍጹማን እስኪሆኑ ድረስ ለነገሮች አዲስ ይሆናሉ። አንዳንዶች ለምንድን ነው እንደዚህ የሆነ ምደነግጠው? ፍጹማን እኮ አይደለንም ምእመናን። በቤተ ክርስቲያን አሁንም መች ፍጹማን ሆን ወገኖቼ? እቺ እኮ የፍጹማን ማይበር አይደለችም። ይሄን ሁሉ ሁከት ከማጠብቁት አካባቢ ስትሰሙና ስታዩ ለምን ይመስላችኋል? ገና ፍጹማን አይደለንም ወገኖች። ተረዷቸው። ፍጹማን አይደል? ፍጹማን እስክንሆን ድረስ ሁሌ አዲስ ነገር ልናይ እንችላለን ወገኖቼ። ፍጽምት የሆነችዋን ቤተክርስቲያን የምታዩት በሰማይ አሁን ባለችው የቤተክርስቲያን ጉዞና እንቅስቃሴ ምናልባት ሁከትና ንውጽ ውስጥ ብትሰሙ አትደንግጡ። ገና ናት። በሉቃስ ወንጌል ምዕራፍ 5 ላይ ያለችውን ታንኳ ተመልከቷት። ትንንሽና ትልልቅ አሶች ነበሩባት ይላል። በዮሐንስ ወንጌል በማለዳ የተገለጠችውን ታንኳ ግን ተመልከቷት። ትልልቅ አሶች ነበሩባት ይላል። ወገኖቼ አሁን ባለችው ቤተክርስቲያን ምድር ላይ ባለችው ተዋጊዋ ቤተክርስቲያን ትንንሽም ትልልቅም አሶች አለን። ጥሮችም መጥፎችም አሶች አለን። አትደንግጡ። አዲስ ጸባይና አዲስ ሁኔታ እንደመጣ አታስቡ። ትልልቆቹን አሶች የምታገኙት በሰማይ ብቻ በማለዳ በመትገለጠዋ በሰማያዊቷ ባለች ታንኳ ቤተክርስቲያን ነው ወገኖች። ሁሌ ለምን እንደዚህ ፍጹማን እስክንሆን ድረስ ለምን ደቀ መዛሙርቱን ወሰዳቸው? ለቀረቡት ፈተና ለራቁት ተአምራት አደረጋቸው። የፈተናው ጥቅም ምንድነው? የበለጠ እግዚአብሔር እንድናውቀው ነው። ጌታችን በዚያን ውስጥ መካከል አብረውት ለገቡት አንድ አስደናቂ ቃል ተናገራቸው። ቀሰቀሱት። ምእመናን በእነዚህ ጊዜያት አምላካችንን በጸሎት ከመቀስቀስ ውጪ ምን ልንሰራ እንችላለን? ተነቃቀፍን፣ መፍትሄ አላመጣን። ተተቻችን፣ መፍትሄ አላመጣን። ተቆራቆዝን፣ መፍትሄ አላመጣን። ተማማን፣ መፍትሄ አላመጣን። ታገልን፣ መፍትሄ አላመጣን። ጮህን፣ መፍትሄ አላመጣን። አንድ የምር ነገር ግን የቀረ ይመስለኛል። እሱም በጸጥታ ክርስቶስን መቀስቀስ። ከማይበሉ ንውጽ ውስጥ ድምጽ በላይ የኔና የናንተን የሹክሹክታ መቀስቀስ እግዚአብሔር ይሰማዋል ወገኖቼ። በጸጥታ ብንጮህ አይሻልም? እኔ አላውቅም። በዝምታና በጸጥታ መጮህ ግን እርግጠኛ ነኝ አምላካችንን ይቀሰቅሰዋል፣ አምላካችንን ያስነሳዋል። እስኪ አሁን እሱን በጸጥታ እንጀምር። የጸጥታ ጩኸት እንዳለው ጎርጎርዮስ ዘኑሲስ የጸጥታ ጩኸት፣ እና አትናቴዎስ እንደጮሁት የጸጥታ ጩኸት፣ እለእስክንድሮስ እንደጮኸው የጸጥታ ጩኸት፣ አርዮስን ወግቶ እንደጣለው የጸጥታ ጩኸት፣ በውሽንፍርና በዝናብ እንደነበሩት ባሪዮሳውያን ዘመን እንደነበሩት ከቤተ መቅደሳቸው እንደተባረሩት በዝምታ ግን በዝናብ ውስጥ ያለቅሱ እንደነበሩት ክርስቲያኖች እንባና ጩኸት በዚህ ዘመን አያስፈልገንም ብላችሁ ታስባላችሁ? ዝም ብለን እንቀስቅሰው እስኪ። የምር እንቀስቅሰው እስኪ። ተነስን በለው እስኪ። ጠፋንብህን በለው እስኪ። ታደገንን በለው እስኪ። ሊደፍቀን ነው እንበለው እስኪ። ልንሰጥም ነው እንበለው እስኪ። የለህም ወይ እንበለው እስኪ። እስኪ በዝምታ መነጋገር እንጀምር። በአደባባይማ ተዘላለፈ። በአደባባይ አንዱ አንዱንማ አወገዘኩ፣ ተወጋገዝን እኮ፣ ተገዛገዝን እኮ። አሁን ግን ቀስ ብለን መቀስቀስ አይቻልም? እጆቻችንን ዘርግተን
ጌታችን እንዲህ አላቸው፣ ስለምን ትፈራላችሁ አላቸው። ነገር የለጠቅልለው ስለምን ትፈራላችሁ አላቸው። የተወደዳችሁ ክርስቲያኖች የባህሩን ንውጽ ውስታ ከመገሰጹ በፊት የነርሱን ፍርሃት ገሰጸላቸው። ወገኖቼ ብዙ ነገር አይተዋል፣ ግን አሁንም ፈርተዋል። ስለዚህ የነሱ ፍርሃት መገሰጽ አለበት። ምክንያቱም የሰጣቸውን ጥቅም ሁሉ ገና ወደ ልባቸው አላስገቡም። ምእመናን ገብቶናል። እግዚአብሔር እስካሁን እየኖርነው ያለነውን ህይወት ተረድተነዋል። አምላካችንን አውቀነዋል። አሁንም በፍርሃትና በንውጽ ውስጥ እንኖራለን። አው ቅድም እንዳልኩት ፍጹማን እስክንሆን ድረስ እንኖር፣ ግን እሱ ይገስጸናል። ስለምን ትፈራላችሁ ይላቸዋል። ባህሩን ከመገሰጹ በፊት እነሱን ገስጿቸዋል። ለምን መሰላችሁ? እየፈሩ ያሉት ፈተናው ከትላንት ካዩት በላይ ከብዶ ሳይሆን እምነታቸው ጎሎ ስለሆነ ነው። ወገኖቼ ከትላንት የተለየ ፈተና አልመጣብንም። ዛሬ ከሌሎች ክርስቲያኖች የተበለጠ የተፈተነ አለ። ያንዱ ፈተና ለአንዱ ቢገለጽለት ኖሮ ብዙዎቻችን በጸጥታ በኖርን ነበር። ብዙዎቻችን እጆቻችንን ዘርግተን ባመሰገንን ነበር። ፈተናው ከብዶ ሳይሆን እምነታችን ጎሎ ነው ወገኖቼ፣ እንጂ የትላንቱ ፈተና ከባድ አልነበር። ለዚህ ነው ጌታችን እምነት የጎደላችሁ ያላቸው። ፈተናው በጣም ከባድ ነው አይደለም ያላቸው፣ እምነታችሁ ጎሎ ነው አላቸው። ለምን? የትላንቱን ረስተውት ነው። ምእመናን የትላንት ያሻገረንን ከረሳ ነው ዛሬ እንደሚያሻግረን እንጠረጥረዋለን። ትላንቱን የሚረሳ ክርስቲያን ዛሬን መቆም አይችልም ወገኖቼ። ለዚህ ነው የገሰጻቸው። ብዙ ነገር አሳይቻችሁ፣ ብዙ ቃል ኪዳን ገብቼላችሁ። እምነታቸውን ነው እየገሰጸው ያለው ወገኖቼ። አይዟችሁ፣ የትላንትናውን አትርሱት። እስራኤል እኮ እግዚአብሔርን የለህም ያሉት ዞር ቢሉ የኤርትራ ባህር ላይ እየተንሳፈፈ ያለው የፈርዖንና የሰራዊቱ አስከሬን እየተንሳፈፈ እግዚአብሔርን ግን ረስተውታል። ችግራችን ገና በቀደም ተወግዶ ሌላ ችግር ሲመጣ እንደገና እንጠረጥረዋለን። ከትላንት ያሳለፈን እግዚአብሔር ለዛሬም የማይታመን ይመስለን እንጠረጥረዋለን። እግዚአብሔርን በችግራችንና በመከራችን ልክ መገመት እንፈልጋለን። ላንተ የሚያቀት የለም ከማለት ይልቅ በፍርሃት እንናጣለን። ለዚህ ነው ረስታችሁት ነው የሚላቸው አይመስላል። ረስተኸው ነው። ስራ ሳይኖር ስንት ዘመን ያኖረ፣ በምን እኖራለሁ ስትል ያኖረ፣ ምን ይውጠኛል ስትል ያስጠጋ፣ እንዴት እጽናናለሁ ስትል ያበረታ፣ እንዴት አልፈዋለሁ ስትል ሊያሳልፍ የመጣውን አሳልፎ ያሳየ። ታዲያ ረስተኸው ነው እግዚአብሔር? ምን ያስፈራችኋል አላቸው። ምን ለማለት ነው? እኔ አብሬያችሁ እያለ ምን ያስፈራችኋል እያላቸው እኮ። ተውት እንጂ ችግርን ከክርስቶስ በላይ ማድረግ አያሳፍርም። ፈተናን ከአምላካችን በላይ ማድረግ አያስገርምም። የሰጠንን አምላክ ከተሰጠን ነገር በታች ማድረግ አያሳዝንም። እሱ ነው የሚላቸው። እኔ አብሬህ እያለሁ ምን ያስፈራሃል? አንዳንዴ ተማመነብን እንጂ ወገኖቼ፣ እንደሱ ነው የሚላቸው። ከመጠበቅ ይልቅ መፍጠር አይበልጥም አይቀድምም? ታዲያስ የፈጠርኩ ላልጠብቅህ ነው ያመጣው። እናንተን ካለመኖር ያመጣሁት ላልጠብቅ ነው እኮ የሚላቸው። ምን ያስፈራችኋል? እንደሱ ነው እኮ የሚላቸው። ደግሞስ ምን ያስፈራችኋል የሚላቸው ምንድነው ካላችሁ፣ መከራስ ምን ያደርጋችኋል? እንዴ ያከብራችኋል ወይስ ያዋርዳል? ማይበሉ ንውጽውጽታው ንፋሳቱ ምን ያደርጋችኋል? አባቶቻችሁን ምን እንዳደረገ ያደርገዋል እንዴ? አባቶቻችንን ምን አደረጋቸው? መከራ አጠራቸው እንጂ አላጎሳቆላቸውም። አይተናቸዋል።
አዳናቸው እንጂ አላጠፋቸውም አይተናል። ተባረኩበት እንጂ አልዳዩበትም አይተናል። ታዲያ አባቶቻችሁ እንደዚህ ከሆኑ እናንተ መከራ ምን ያስፈራችኋል? እናንተ አባቶቻችሁ ልጆች አይደለ? እኔ ደግሞ አባቶቻችሁ አምላክ የእናንተ አምላክ አይደለው? እሱ ነው እኮ የሚላቸው ወገኖቼ። መከራ ምን ያደርጋላችኋል እንዴ? እኔ ያለው ብቻ አይደለም አባት መከራ ምን አደረጋችሁ? አከበራችሁ ወይስ አዋረዳችሁ? የተወደዳችሁ ክርስቲያኖች ታላቅ መናወጽ ይኖራል፣ ግን እንዳትረሱ ቀጥሎ ታላቅ ጸጥታ ይከተላል። መናወጹ ላይ እንዳትወርዱ፣ መናወጹ ላይ ታንኳ እንዳትቀይሩ፣ መናወጹ ላይ የራሳችሁን መፍትሄ ስትፈልጉ አትዳክሩ። ጸጥታው መምጣቱ አይቀሬ ነው። አባቶቻችን ምን ሆኑ? በጨለማ ተጣሉ፣ ታላቅ መናወጽ። ጨለማውን አበሩ፣ ታላቅ ጸጥታ። አባቶቻችን እንደዚህ ነው የኖሩት። እጅግ በተናቀ ህይወት ውስጥ ኖሩ፣ ታላቅ መናወጽ። እጅግ ከበሩ፣ ሊነገር ወደማይችል ክብር ደረሱ፣ ታላቅ ጸጥታ። ለአራዊት ተጣሉ፣ ታላቅ መናወጽ። ለአራዊት ተጥለው ግን አልቆዩም፣ የመላእክት ጓደኞች ሆኑ፣ ታላቅ ጸጥታ። የነገስታትን ግርማ አዩ፣ ታላቅ መናወጽ። የእግዚአብሔርን ፊት አዩ፣ ታላቅ ጸጥታ። ገደል ተወረወሩ፣ ታላቅ መናወጽ። የሲኦል ነፍሳትን ግን አወጡ፣ ታላቅ ጸጥታ። አካላቸውን ተቆራረጡ፣ ታላቅ መናወጽ። ብዙዎችን የክርስቶስ አካል አደረጉ፣ እነሱ ሲቆረጡ፣ ታላቅ ጸጥታ ነው፣ ታላቅ ጸጥታ ነው። ዓለም ፊት ነሳቻቸው፣ ታላቅ መናወጽ። የእግዚአብሔር ባለሟል ሆኖ ታላቅ ጸጥታ። በገመድ ተጎተቱ፣ ታላቅ መናወጽ። በጸሎት በፍቅራቸው ብዙዎች ነፍሳትን ለክርስቶስ አቀረቡ፣ ታላቅ ጸጥታ። ዘለፋን እንደጠገቡ፣ ታላቅ መናወጽ። ዝማሬ መላእክትን ሰሙ፣ ታላቅ ጸጥታ። የትኞቹንም አባቶች ሕይወት ተመልከቱ። ኢዮብ 10 ልጆቹን በአንድ ጊዜ አጣ። ኢዮብ ያ ሁሉ መከራ ደረሰበት፣ ታላቅ መናወጽ፣ ታላቅ ሊነገር የማይችል መናወጽ። መጨረሻው ግን ምን ሆነ? ሁላችሁም እንደምታውቁት ኢዮብ ምን ሆነ ካላችሁኝ፣ ለኢዮብ ከመጀመሪያው ከነበረው ሀብት በላይ እግዚአብሔር ሁለት ከፊተኛው ይልቅ የኋለኛውን ኢዮብና ያለውን ንብረት ሁሉ እግዚአብሔር ባረከ። ታላቅ መናወጽ፣ ታላቅ ጸጥታ ሆነ። መጽሐፍ ቅዱስ እንደ ኢዮብ ሴቶች ልጆችም ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም ይላል። ታላቅ ጸጥታ። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው ይላል። ታላቅ ጸጥታ። አብረ ከክርስቶስ ጋር ወደ ታንኳው ከወጣ ማይበሉ ንስታውን ፈተናውን የምትቀበል ክርስቲያን ከሆንክ ጸጥታው አይቀርም፣ ጸጥታው ይመጣል። ታላቅ መናወጽ፣ ታላቅ ጸጥታ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። ይቆየን።